አዶናይ በአንድ አዲስ ጉዳይ ሰርፕራይዝ ሊያደርገን ነው። ይሄ አሁን እኔ እምላችሁ ራሷ ሶስና ግርማ እየተናገረችው ነው። በዚህ ጉዳይ ላይ ዮሴፍ ደግሞ ምን ይላል የሚለውን የምናየው ነው የሚሆነው። በፊንቴክ ጉዳይ የተከሰሱት እነ ሰራዊት ፍቅሬ ክሳችን ይቋረጣሉ። የ206 አጥንቶች መሰበርን ያህል ህመም ነው ውጥ ያለው የሚል ነገር እንሰማለን በተደጋጋሚ። የጆሲ ኢን ዘ ሃውስ የልጁ እናት ወይም የቀድሞ ባለቤቱ ልጄን እንዳላይ ከልክሎኛል በማለት ከሰዋለች። በፈተና ውስጥ ሲያሳልፈው እንዲጠነክር ነው፣ እንዲበረታ ነው፣ እንዲያልፈው ነው። ከዛ ግን ሻይን ሲያረግ ነው የምናየው። ጄቲቪ ወይም ጄሬዲዮ የኢትዮጵያ ትንሳኤ ድምጽ ነው ምትል። የኢትዮጵያ ትንሳኤ እኮ የሚመጣው እኮ በአንተ ልጅ አማካኝነት ነው። ልጅህ እኮ ማደግ አለበት እኮ። ሰይፉ ፋንታሁን ላይ ዳኒ ጢሞ ወይም ደግሞ ዳንኤል ወዳጆ፣ አርቲስት ዳንኤል ወዳጆ ቀርቦ ነበር። የኩላሊት ዳያሊሲስ ክፍያቸውን ሳይቀር አቁመው ቤት ሲቆጥቡ የነበሩ ሰዎች ነበሩ። በጣም የሚያሳዝን ማለት ነው። በተመሳሳይ ጭንቅ ውስጥ ሆነው ነገር ግን ለነገ ጥሪት እያሉ የቆጠቡና ገንዘባቸው ውሃ መና ሆኖ የቀረባቸው ሰዎች አሉ። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሀሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ፣ ከመፍረድ እንመለስ። እግዚአብሔር ይመስገን ነግቷል። አዶናይ በአንድ አዲስ ጉዳይ ሰርፕራይዝ ሊያደርገን ነው። ዛሬ ከዳኒ ጢሞ ጋር ተገናኝተዋል። በፊንቴክ ጉዳይ የተከሰሱት እነ ሰራዊት ፍቅሬ ክሳችን ይቋረጣሉ። የጆሲ ኢን ዘ ሃውስ የልጁ እናት ወይም የቀድሞ ባለቤቱ ልጄን እንዳላይ ከልክሎኛል በማለት ከሰዋለች። ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ኢትዮቪዥን ነው። በአንጻር እይታችን የተለያዩ ጉዳዮችን እንዳስሳለን። በተለያዩ ጉዳዮች ላይ ከእናንተ ጋር ቆይታ እናደርጋለን። እናንተ በኮመንት ሀሳቦቻችሁን ታጋራላችሁ፣ ሰብስክራይብ ያደረጋችሁ ትወዳጁናላችሁ፣ ቪዲዮውን እስከ መጨረሻ ታያላችሁ። ሀገር ውስጥ ያላችሁ ቪዲዮውን በቪፒኤን ብታዩት በጣም ጉልበት ትሆኑናላችሁ። ኢትዮቪዥን በጣም ትልቅ ሚዲያ ይሆናል። ያኔ እናንተ የጉዟችን አካል እንደምትሆኑ ምንም ጥርጥር የለውም። ከፈጣሪ ጋር በጣም ትልቅ ቦታ እንደርሳለን ብለን እናምናለን። ለእናንተ የማይመጥኑ ነገሮች ወደ እናንተ ጆሮ አይደርሱም። ከነዚህ ታሪኮች ግን ምን እንማርባቸዋለን ብለን ከመፍረድ ተመልሰን ነው ጉዳዮችን የምናየው። ልክ ነው ልክ አይደለም እንላለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ከመፍረድ እንመለስ፣ ወደ ጉዳያችን እንምጣ። የመጀመሪያው ጉዳያችን የሚሆነው የጆሲ ኢን ዘ ሃውስ እና የባለቤቱ ጉዳይ ነው። የጆሲ ኢን ዘ ሃውስ ወይም ደግሞ ዮሴፍ ገብርኤል በሙዚቃ እንዲሁም በቴሌቪዥን ሾው አዘጋጅነት እና በተለያዩ ጉዳዮች በደንብ ታውቁታላችሁ ብዬ አስባለሁኝ። እንግዲህ የልጁ እናት ሶስና ግርማይ ከትናንት በስቲያ ጀምሮ ይመስለኛል ወይም ደግሞ ትናንትና ከቀድሞ የኢትዮጵያ ቴሌቪዥን ጋዜጠኛ ታምሩ ማሞ ጋር እናት ሚዲያ ላይ ወይም ስለ እናት ሚዲያ ላይ ቀርባ ብሶቷን አጋርታለች። የደረሰባትን በደል በተለይ ከልጇ መነጠቅ ጋር በተያያዘ ማለት ነው። ምንድነው የተፈጠረው? መጀመሪያ ታሪኩን ለማየት እንሞክር። ትንሽ የቆየ ታሪክ ስለነበርና በማህበራዊ ትስስር ገጿ ታጋራ ስለነበረ ያንን ጠቅለል ተደርጎ በማህበራዊ ትስስር ገጽ ላይ የተጻፈውን ጥቂት ነገር ብቻ ታሪኩን እንድትረዱት ያህል ልንገራችሁ። ቪዲዮውን ግን ሄዳችሁ እዛው ዩቲዩብ ቻናሉ ላይ ሙሉን ኢንተርቪው ብታዩት ይመከራል። እንግዲህ የተፈጠረው ነገር ምንድነው? ሶስና ከአድዋ ነው የተወለደችው። ከአድዋ ከመጣች በኋላ አዲስ አበባ ላይ የተለያዩ ስራዎችን እየሰራች ራሷን ለማሳደግ ጥረት ታደርጋለች። በብዙ ትጋት የፊልምና የሞዴሊንግ የፊልም ተውኔት ትምህርት ከተማረች በኋላ በአንድ ወቅት እንግዲህ ታሪኩን አጠር እያደረግኩ ነው መናገራችሁ፣ አንድ ጥሩ ሆቴል ውስጥ በአስተናጋጅነት ትቀጠራለች። ደሞዟ ትንሽ ቢሆንም ነገር ግን ቲፑ በጣም ብዙ እንደነበረና ቀድሞ ልጅ ነበራት። በተለያየ አጋጣሚ ወለደቻቸው፣ በትዳር ወለደቻቸው ልጅ ነበራት፣ ሴት ልጅ። እሷን እያሳደገች በነበረበት ወቅት እዛ ሆቴል የምትሰራበት ሆቴል ጆሲ ኢን ዘ ሃውስ ወይም ደግሞ ዮሴፍ ገብሬ ይመጣል እና ዮሴፍ ገብሬ ወይም አርቲስት ዮሴፍ ገብሬ እዛ ይመጣና ከሷ ጋር
እንግዲህ አንድ ሁለት መባባል ይጀምራሉ በበጎ ማለት ነው በበጎ አንድ ሁለት ማለት ይጀምራሉ በተደጋጋሚ እዛ ሆቴል መምጣት ይጀምራል ይሄ አሁን እኔ እምላችሁ ራሷ ሶስና ግርማ እየተናገረችው ነው በዚህ ጉዳይ ላይ ዮሴፍ ደግሞ ምን ይላል የሚለውን ምናየው ነው የሚሆነው እና አንድ ሁለት ወይም ደግሞ ይሄ መግባባት ይጀምራሉ መግባባቱ ወደ ፍቅር ግንኙነት ያድጋል የወዳጅነት ግንኙነቱ ወደ ልጅን መፍጠር ያመራና ወይም ልጅን መጽነስ ያመራና ልጅ ትጸንሳለች ከጸነሰች በኋላ እንክብካቤው ጥሩ ነበር ነገር ግን 5 ወር ሲሆናት ጽንሱ 5 ወር ሲሆናት ጆሲ መቀዝቀዝ ጀመረ ነው የምትለው ወይም ለሷ ያሳያት የነበረው እንክብካቤ ለሷ ያሳያት የነበረው ፍቅር ለሷ ያደርግ የነበረው እንክብካቤ እየቀነሰ መጣ ነው ኋላ በብዙ ትግል በጓደኞቹ በብዙ ላስጠይቀው ሞከርኩኝ ነገር ግን ፈቃደኛ አይደለም እንዲያውም ልጁ ከተወለደ በኋላ ዲኤንኤ አይቼ ነው ማምነው ልጄን የሚል ሐሳብ ማቅረቡን ጭምር አቅርባለች ይሄንንም አቤቱታ ስሙልኝ ነው ያለችው ይህ ከሆነ በኋላ እንግዲህ በብዙ ትግል በወዳጆቿ ጥረት በብዙ ፈተና ውስጥ ሆና ልጇን ትወልዳለች ወንድ ልጅ በሰላም ትገላገላለች ወንድ ልጇን ከወለደች በኋላ ያው የምትሰራው ስራ ጥሩና ለልጆቿ የሚያንስ ባለመሆኑ የተለያዩ ድጋፎችን ስታደርግ ከቆየች በኋላና በተደጋጋሚ እሱንም ድጋፉን ስትጠይቀው በቂ ድጋፍ አለማግኘቷን ተናግራለች ነገር ግን በሂደት በጣም ነገሮች ሁኔታዎች ጥሩ ስላልሆነና ለልጁ ደህንነት ሲባል እንዲያውም እሱ ጋር ይኖር ብላ ልጇን ለራሱ ለጆሲ ወይም ለአባቱ እንደሰጠችው ጆሲ ጋርም እየኖረ እንደነበረ ልጁ ነገር ግን ሲኖር እሷ ጋር ለእረፍት በሚመጣበት ወቅት ልጁ እናቱ ጋር ለእረፍት በሚመጣበት ወቅት ደስተኛ አለመሆኑን ዮሴፍ ወይም አባቱ ቤት የሚኖረው ኑሮ ደስተኛ እንዳላደረገው እዛ ቤት መሄድ አልፈልግም እንዳላትና እንዲያውም ሁለተኛ አትሄድም በቃ ችግር የለም በማለት ልጇን መያዟን በዚህም ከጆሲ ጋር መጨቃጨቃቸውንና ጉዳዩ ፍርድ ቤት ማምራቱን በመጨረሻም ፍርድ ቤት የተለያዩ ማስረጃዎችን አይቶልኛል ነው መተለው እንግዲህ በጆሲ በኩል ያሉ ጠበቆች እና አርቲስት ዮሴፍ በሷ በሶስና ላይ ያቀረቧቸው ክሶች በዋነኝነት ልጅ ለማሳደግ የሚሆን ስነልቦና የላትም የሚል ነው አንድ ታመሻለች ክለብ ነው የምትሰራው ሁለተኛ ነገር ቤቷ ልጅ ለማሳደግ በቂ አይደለም ገቢዋ በቂ አይደለም የሚሉ ጉዳዮች እንደቀረቡባት ነው እነዚህን በሙሉ በማስረጃ ለማሳመን ሞክሬያለሁ ወይም ያቀረቧቸው ጉዳዮች በሙሉ በምስክር ሐሰት መሆናቸው ተረጋግጧል እኔ ክለብ ሰርቼ አላቅም የሚል ሐሳቦችን ማቅረባለች ከዛ በኋላ እንግዲህ ፍርድ ቤቱ ግን ይህን ሁሉ ባለበት ሁኔታ ወስኖብኛል ነው የምትለው ምንድነው የወሰነባት ልጇን በ15 ቀን ብቻ አንዴ እንድታይ ለምን ሲባል ገቢዋ በቂ ስላልሆነ አንድ ሁለተኛ ያላት አንድ መኝታ ክፍል ብቻ ስለሆነና ዮሴፍ ቤት ግን ወይም ጆሲ ቤት የልጇ አባት ቤት ግን ራሱ ልጁ የራሱ መኝታ ቤት ስላለው ለማሳደግ የሚመቸው ለልጁ የሚመቸው እዛ መሆን ነው በሚል እሳቤ ልጇ ከሷ ጋር እንዳይኖር እንደተደረገ አልፎም ደግሞ በ15 ቀን ብቻ አንድ ጊዜ ልጄን እንዳይተደረግ ያለሁኝ የሚል ሁኔታ ውስጥ ነው ያለችው ቪዲዮ ላይ እዩትና አጠር ያለ ቪዲዮ አለ እሱን ቪዲዮ እንደው በተለይ ልጇን ካጣች በኋላ እንዴት እየኖረች ነው የሚለውን እዚህ ላይ ያለውን ነገር አይተነው እንመለስ ከልጄ ጋር በቃ ልጄን ቢመልስልኝ ደስ ይለኛል ከኔ ጋር ቢሆን ነው ማለት ኦሬዲ አሁን ህግ ስለያዘው ይሄ ቃል ላይ የሚባልም ላይሆን ይችላል የምናገረው ቃል የሚመጥል ህጉ ላይሆን ይችላል ግን ኦሬዲ ስለተወሰነ ማለት ነው ግን በህግኛ ሳይሆን በእናትነትኛ ሳውራ በቃ ሰላሜን ያጣሁት ማለት ረፍት አጥቻለሁ ውስጤ ናፍቆት አለ ልጄ ቢመጣና እንደድሯችን ስቀን አብረን ብንኖር ደስ ይለኛል የልጄም ደስታ ባይ ምክንያቱም በኔ ጥፋት እሷንም የጎዳዋት ያክል የተሰማኝና በቃ እንደድሯችን ከልጆቼ ጋር በቃ ደስታ የሚመለስልኝ ምኞቴ ይሄ ነው እሷ መኝታ ቤት ይግሉ አለ እሷ ጋር ደግሞ ይግሉ መኝታ ቤት የለም በገቢ እሱ ይበልጣታል በገቢ የሷ ዝቅተኛ ነው ምን ውሳኔ እናትን የሚያክል ነገር ምጡ በራሱ እኮ እነዚህን ቃላት አይገልጻቸውም ባይዘው ለማልቀስ አልፈልግም ዛሬ ግን
እንደዚህ ቃል ሲነሱ ሁሌ ይሰቡኛል፣ ልቤን ነው የሚያደሙት። እናትነት ከዛ በላይ ነው፣ አባትነት ከዛ በላይ ነው። አሁን በጣም የተመቻቸ ህይወት ኖሮኝ ነው አንተ የለህም ብዬ አይደለም። አባት ከዛ በላይ ነው፣ ከቁስ በላይ ነው አባት። እናት ከዛ በላይ ነች። ጀግና እናት ተብዬ መሸለም ያለብኝ እናት ነኝ። ምክንያቱም ብቻዬን ነው ሎኪን ያሳደግኳቸው ስቄ። ማንም ችግሬን አውጥተው አያውቅም። ችግሬን ማላሳይ ሴት ነኝ ነው። የሚያቀኝ ያቀኛል። በዙሪያ ያለው ብዙ ስራ ነው የምሰራው፣ ብዙ ስራ። እንግዲህ እንዳያችሁት ነው ቪዲዮው ላይ በዮሴፍ በኩል ያለው ነገር ምንድን ነው የሚለውን ነገር ስለማናቅ አስቀድሞን በምንም ጉዳይ መፍረድም ስለማንችል እኛ ይሄኛው ሰው እንዴት እንዲህ ያረጋል፣ ይሄ ለምን እንዲህ ያረጋል የሚል የቤተሰብ ግብግብ ውስጥ አንገባ። ልክ ነው ልክ አይደለም የሚለውን ጉዳይ እናያለን። የህግ ጉዳይ ያላችሁ ሰዎች ተከታተሉት፣ ወይም ህግ የምታውቁ ሰዎች የፍርድ ቤቱ ውሳኔ ልክ ነው ልክ አይደለም የሚለውን እሷ በቃል የነገረችንን ነገር በሰነድና በዶክመንትም ማየት ያስፈልጋል የፍርድ ቤቱን ጉዳይ። ነገር ግን እናት ናት፣ አምጣ ነው የወለደችው። ዮሴፍ ድጋፍ ሳያደርግላት በምጥ ውስጥም ሆና በዛ በመጫትነት ዘመኗም በአራስነት ዘመኗም በመጨረሻው የነፍሰ ጡርነት ዘመኗም በዛ ሁሉ ጊዜ ውስጥ ድጋፍ አላደረገላትም አድርጓታል የሚለውን ነገር ወደ ጎን እንተወውና ምላሽ ስላልሰጠበት እሱ ወደ ጎን እንተወውና ማማጥና በወዳጅ ተከቦ ባል እያለ ወይም አባት እያለ ቤተሰብ እያለ በወዳጅ ዘመድ እንኳን ቢከበቡ ማርያም እየተባለ የምትወልድ እናት ምጧ ምን ያህል ከባድ ነው። የ206 አጥንቶች መሰበርን ያህል ህመም ነው ምጥ ያለው የሚል ነገር እንሰማለን በተደጋጋሚ። ከዛ የሚበልጥ እዛን የሚደራረስ የሚተካከል ህመም ነው ምጥ ያለው። ልብ ይሰውራል። እናቶች ሲያምጡ አይደለም እነሱ ጋር ቆሞ ያለው ሰው እንኳን ልብ እንትን ይላል በጣም ስሜቱ። ያንን ሁሉ መከራ አልፋ ነው የወለደችው። ያንን ሁሉ ስቃይ አልፋ ነው የወለደችው። እና እኔ የፍርድ ቤት የሚያየው ማስረጃ ነው። ምንም በፍርድ ቤት ጉዳይ ጣልቃ ልንገባ አንችልም እኛ። ህግ ማስረጃ ያያል። በማስረጃ መሰረት የሚሰጠው ውሳኔ ይኖራል። ከዚያ ግን በከፍተኛ ፍርድ ቤቶች ደግሞ ጉዳዩን በይግባኝ የማየትና የማስቀየር ጉዳይ የባለቤቱ የከሳሹና የተከሳሹ ጉዳይ ይሆናል። የኔ ትልቁ ነጥብ የዚች ጋር ማንሳት የምፈልገው ግን አንድ ትልቅ ወሳኝ ነጥብ ምንድነው? ራሱ አርቲስት ዮሴፍ ጉዳዩን ከአባትነት አኳያ ቢያየው ልጇን በዚህ ደረጃ ከእናት አርቆ ከማቆየት ለልጁም ስነ ልቦና ሲባል ለልጁም በጎ አስተዳደግ ሲባል የእናት ፍቅር በጣም ስለሚያስፈልገው እናት ባለችበት ሩቅ ተደርጎ ልጅ ከእናት ርቆ በስነ ልቦና ርቆ እንዲኖር ከማድረግ እሱ ነገር ደግሞ እያደር ነገ በአባት ላይ የተለየ አመለካከት እንዲኖረው ከሚያደርግ እናትየው ሚዲያ ላይ ወጥታ የተናገረችውን ያለችውን ነገር በሙሉ ልጅ ነገ ከነጎዲያ ማየቱ አይቀርም። እማንመለስባቸው የሚመስሉ አይነት ስህተቶችን ከምንሰራ ዛሬ ላይ እናንተ ሁለታችሁ ነገርየውን ተነጋግራችሁ ብታስተካክሉት፣ ሽማግሌም ካለ በሽምግልና ብታስተካክሉት ጉዳዩ በቃ አብራችሁ መኖር አልቻላችሁም፣ መሆን አልቻለም፣ ይሁን። ግን እንደው ለልጁ ደህንነትና ሰላም ሲባል እናትም በዚህ ደረጃ ልጇን በማጣት ራሷን እስከ ማጣት ከምትደርስ ለአንተም ለጽድቅ ይሆናል። በሰላማዊ መንገድ እናት ልጇን የምታይበትን መንገድ፣ የምታገኝበትን መንገድ፣ የምታቅፍበትን፣ የምትስምበትን፣ የምትንከባከብበትን መንገድ ማመቻቸት ቢቻል አንዳንድ ጊዜ ልክነን ብለን የምናደርጋቸው ነገሮች፣ ትክክልነን ብለን የምናደርጋቸው ነገሮች፣ እኔ ነኝ የምለው የምንላቸው ነገሮች እንዴት ዋጋ ያስከፍላሉ የሚለውን የብዙ ሰዎችን ታሪክ ጠርተን ምሳሌ መስጠት እንችላለን። ግን ልክ አይደለም። ልጅ እናት በህይወት እያለች እዛው አዲስ አበባ እያለች በጥቂት ኪሎ ሜትሮች ርቀት ውስጥ እያለች በ15 ቀን ነው ልጅሽን ማየት ያለብሽ የሚለው ድምዳሜ ፍርድ ቤቱ ስለተካሰሳችሁ የወሰነውን ውሳኔ ወስኗል። እናንተ ግን እንደ አባትና እንደ እናት በዛ ደረጃ ልጅ ላይ መጨከኑ ልክ ነው ብዬ አላምንም።
ሪከመንድ ማድረግ የምንችላቸው ነገሮች የሉም። እናት አንቺ ነሽ፣ አባት አንተ ነህ። ሪከመንድ የምናረጋችሁ እንዲህ ብታረጉ ግን የምንለው ነገር ምንድነው? ልጁ ሰላም እንዲሰማው እናትም እንደው እንድታርፍና ሰላም እንድትሆን ከልጇ ጋር የምትገናኝበት መንገድ ከ15 ቀን በጣም ቢጠብ በደንብ መገናኘት የሚችሉበት ቻነል ቢከፈት ሚዲየም ቢኖር የሚል ሐሳብ ነው ያለኝ። እኔ እንደዛ አይነት ሁኔታ ውስጥ ነው ያለችው። እኔ በጣም ላይክ እንደው ታሪኩን ሙሉን ዝርዝሩን ባንሰማውም እንደው በጣም ከልብ እንትን እንበል ከተባለ እንደው እናት ስለሆነች ብቻ ልጇን መፈለጓ በዚህ ዘመን በዚህ ደረጃ ሊያስገፋት ይገባል ብዬ እኔ አላምንም። እንትን ማለት አለብን፣ እንደው መራራት አለብን፣ ርህራሄ ሊኖረን ይገባል። ልክ አይደለችም ብለህ ታምን ይሆናል፣ ጥፋት አለባት ብለህ ታምን ይሆናል። መራራት ያስፈልጋልና በርህራሄ ልጃችሁን እንትን ብታሳድጉ፣ በተናጥልም ቢሆን ብታሳድጉ ልጃችሁ ሰላም፣ ጤነኛ፣ ስነ ልቦናው ጤነኛ የሆነ ሰው ቢሆን ኢንተርናሽናል ስኩል ወስደህ እንዳስተማርከው ብዙ ዋጋ እንደከፈልክለት ተናግራለች አይቻለው ጽሁፉ ላይ። አንተም ብትጠየቅ በእርግጠኝነት ጆሲ በጣም ማአት ነገሮችን ለልጅህ እንዳደረግ ትናገራለህ። እሷንም መውቀስ ካለብህና መተቸት ካለብህ ትተቻታለህ፣ ትወቅሳታለህ። ግን it's not about her, it's not about you, it's about ስለ አንድ ህፃን ነገ ከነጎዲያ ጀነሬሽን ስለሚሆን ስለ አንድ ትውልድ ነው እያወራን ያለን። አንተ በሬዲዮ፣ በቴሌቪዥን፣ በሙዚቃ በተለያየ መንገድ ትውልድን አግዛለሁ ብለህ ለትውልድ ሰራለሁ ብለህ የምትሰራ ሰው ነህ። ጄቲቪ ወይም ጄሬዲዮ የኢትዮጵያ ትንሳኤ ድምጽ ነው ምትል ነህ። የኢትዮጵያ ትንሳኤ እኮ የሚመጣው እኮ በአንተ ልጅ አማካኝነት ነው። ልጅህ እኮ ማደግ አለበት እኮ። የእናቱን ፍቅር የማያቅ ልጅ የሀገር ፍቅር ሊኖረው አይችልም። በቅርብ ርቀት ውስጥ እናቱ እዛች ጋር ቆማ የሚያያት በ15 ቀን ብቻ የሚያገኛት ልጅ ስለ ሀገር እንዴት አይነት ፍቅር ይኖረዋል? ጆሲ ወዳጅ እንደ ታናሽ ወንድም ነው ምነግርህ እኔ እንጂ እንደ እውነት ለመናገር አንተ ጋር ለመደራረስም አይደለም። ብዙ ያሳለፍክ ብዙ ያየህ ልጅ ስለሆንክ ሰው ስለሆንክ እኔ ላንተ ምክር ለመስጠትም አይደለም። ግን እንደው የታየኝን በዚህ መንገድ ብታደርጉት የቤተሰቡም ገመና አደባባይ ወጥቶ በዚህ ደረጃ መሰጣት አይጠበቅበትም። ስለ ልጁ ደህንነትና ሰላም ስትሉ የፍርድ ቤት ውሳኔ እንዳለ ሆኖ ነገር ግን እናንተ በኮምፐንሴሽን በመነጋገር ኮምፕሮማይዝ በማድረግ ነገሮችን ለማስተካከል መሞከር ጥሩ ነው ብዬ አምናለሁኝ። በዛ ደረጃ ቢታይ ብዬ ነው ማስበው እኔ የልጃችሁ ጉዳይ ማለት ነው። እንግዲህ እሷም በጣም ብዙ ጊዜ በማህበራዊ ትስስር ገጿ ላይ ትጽፍ ነበር፣ እኔ አይቻለሁ ከዚህ በፊት። አሁን ደግሞ በይፋ ሚዲያ ላይ ወጥታ መናገር ከጀመረች ትንሽ ነገርየው ለቀቅ እያለ ነው ማለት ነው። እና አንዳንድ ጊዜ ከምንጸጸት ይሄ ነገር እንደው ትናንት እንዲያርጌ ነበር ከምንል አይ ቲንክ ሰውን በፈለገው ጊዜ መድረሱ የተሻለ ነው ብዬ አምናለሁኝ። እኔ በፈለገን ጊዜ ብንደርስለት የተሻለ ነው ብዬ አምናለሁኝ። እሱን ነገር መያዝ መልካም ነው። ምናልባት ከዚሁ ጋር ተያይዞ ግን ብናነሳ መልካም የሚሆነው ነገር ምንድነው? መጽሐፍ ቅዱስ ላይ እግዚአብሔር ቤትን ካልሰራ ቤተሰሪ በከንቱ ይደክማል ይላል። እግዚአብሔር ሀገርን ካልጠበቀ ሰራዊት በከንቱ ይተጋል ይላል። ቤትን የሚሰራ እግዚአብሔር። መጀመሪያ ቤታችንን ለእግዚአብሔር መስጠት ያስፈልጋል። እሱ እንዲሰራልን ቤታችንን፣ እሱ ወሳኝ ጉዳይ ነው። ሁለተኛው ግን በተቻለ አቅም ስለምንወልዳቸው ልጆች ስንል የምንመሰርተው ግንኙነት ፊውቸር እንዳለው ማሰብና ስለ ፊውቸሩ መጸለይ በጣም ወሳኝ ነው። በዚህ ደረጃ ልጅ እንዲህ በሁለት ቦታ ተወጥሮ እንደዚህ ተይዞ እንደ ሌጦ እንደሚጻፍበት ብራና ተወጥሮ ጭንቅ ውስጥ ከሚገባ ልጅ አስቀድሞ ግንኙነታችን ላይ የምናደርገውን ነገር ፊውቸራችን ምንድነው የሚለውን እርግጥ ነው ነገውን ማንም ሰው አያውቅም። ግን በተቻለ አቅም በጸሎት ከእግዚአብሔር ጋር መገናኘት፣ ፊውቸርን ማሰብ መልካም ነው ብዬ አምናለሁኝ። እግረ መንገድ እንደው በጣም እንትን ካላልኩኝ እቺን መንገድ እግረ መንገድ አንድ ላይ አያይዘን ብናነሳት መልካም ነው ብዬ ነው።
ሰብስክራይብ አድርጋችኋል? VPN አብርታችኋል? ሀገር ውስጥ ያላችሁ ተመልካቾቻችን በጣም ጥሩ። ሰብስክራይብ ካደረጋችሁ እኔ ወደ ቀጣዩ ሐሳብ እሄዳለሁኝ። እኔ ወደ ቀጣዩ ሐሳብ በሚሄድበት ፍጥነት ግን እናንተ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። በአሁኑ ጉዳይስ በጆሲና በቀድሞው የፍቅር አጋሩ ወይም የልጁ እናት ሶስና ግርማይ ጉዳይ ላይ ምን ትላላችሁ? ሐሳባችሁን አጋሩኝ እናንተ። ወደ ቀጣዩ ጉዳይ ስናልፍ ሁልጊዜም ሰርፕራይዝ የሚያደርገን ሁልጊዜም የሚያስገርመን አዶናይ ዛሬም አዲስ ነገር ይዞ መጥቷል። ይሄን ቪዲዮ ተመልክታችሁ እንመለስ። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብር አይደል እንዴ? ባካል በእናት ሲሪየስ የኔ አባት እንዴት ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብራ ነህ ባካል ድምፁም ግብራ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ። ዲቻ ቦይስ yes ተስፍሽ ይባላል እሱ። ሂሊና ታናሽ እህቴ። ኑ አረፍ በሉ። ለኔ ናይ ነበር እዚሁ። እንዴት ነህ? how's everything good? nice ናይ ነበር። በዛ በኩል ይኛል። ጾም አላችሁ እንዴ ወይስ? አዶናይ ይሄ ነው እኔ በዘመኔ ካየኋቸው የማህበራዊ ትስስር ገጽ ፈጣሪዎች ተጽዕኖ ፈጣሪዎች መካከል በጣም ጥቂቶቹ ናቸው በዚህ ደረጃ ይሄ ሰስቴይንድ ሆነው ኮንሲስተንት ሆነው መቀጠል የቻሉት። እንትና ማለት እችላለሁ፣ ግን ከፊት የማስቀምጠው አዶናይ ነው። አዶናይ ራሱን በብዙ ስትራግል ውስጥ አሳልፎ በእግዚአብሔር እርዳታ እዚህ የደረሰ ልጅ ነው፣ ምንም ጥያቄ የለው። እግዚአብሔር ደግሞ በሱ በኩል በጣም ትልልቅ ስራዎችን እየሰራ ድንቅ ስራዎችን እየሰራ የእውነት ከጥቂት ሳምንታት በፊት ሰይፉ ፋንታሁን ላይ ዳኒ ጢሞ ወይም ደግሞ ዳንኤል ወዳጆ አርቲስት ዳንኤል ወዳጆ ቀርቦ ነበር። ዳንኤል ወዳጆን በብዙ ቲያትሮች፣ በፊልሞች በተለይ ደግሞ ቃና ቴሌቪዥን ላይ ልጄን ወይም ልጄስ በሚል ፊልም ታቆታላችሁ፣ የተከታታይ ቴሌቪዥን ድራማ ላይ ታቆታላችሁ ብዬ አስባለሁኝ። ብዙዎቻችሁ አይታችሁት ሊሆን ይችላል። ብዙ ፊልሞች ላይ ነው። እኔ እንደውም ፔንዱለም የሚል ፊልም አለ። ፔንዱለም ላይ እነ ሚካኤል ሚሊዮን፣ እነ መስፍን ኃይለ ኢየሱስ፣ እነ ሙዚቀኛው የሙዚቃ ባለሙያው አማኑኤል ይልማ፣ እነ ካሳሁን ፍስሐ ማንዴላ የሚሰሩበት ፊልም አለ። እንደው በጣም በቃ ሆዴን እስኪያመኝ የሚያስቀኝ ፊልም ነው እና እዛ ላይ እሱ ይዞት የተጫወተው ካራክተር ምንም አድርጋችሁ ማታወጡለት ካራክተር ነውና በጣም ብዙ ፊልምና ቲያትሮቹ የሚጨበጨብለት አይነት ሰው ነው ዳኒ ጢሞ ወይም ዳንኤል ወዳጆ። ዘመኑ ሆኖ የተቀቡ የሚታዩበት ወይም የተቀባባው የሚታይበት ዋናው የሚደበቅበት ሆኗል ጊዜው። የሥራ ሰዎች እምብዛም አይታዩም ወይም አናቃቸውም ወይም ችግር ውስጥ ናቸው። እና ከጥቂት ሳምንታት በፊት ሰይፉ ፋንታሁን ላይ ቀርቦ ለምንድነው ከኪነ ጥበብና መሰል ጉዳዮች የራቀው ሲባል ራበኝ ብሎ ቃል በቃል የተናገረው ይሄ ጉዳይ በጣም ብዙ ሰዎችን አስደንግጦ ነበር። ለምንድነው ከፊልምና ቲያትር ሙያ በቃኝ ብለህ እስከ ማቆም የደረስከው? ራበኛ ይርባል ችግር ነው ማለት ነው። ፊት ለፊት ሲባል የሚያስጨንቅ ቃል ነው ያ ቃል፣ ፊት ለፊት ሲባል የሚያስጨንቅ እና ዳኒ ያንን ራበኝ ካለ በኋላ በጣም በርካታ ሰዎች ዳኒን እንዴት ነው ልናግዘው የምንችለው ቢለውን ነገር ከፍተኛ ድጋፍ ያደረጉ ይገኛሉ። እነ ያሬድ ሹመቴን ጨምሮ በርካታ የብሔራዊ ቲያትር ላይ የሚሳተፉ ባለሙያዎች ወይም የኪነ ጥበብ ባለሙያዎች እየተረባረቡ ነው ለሱ ድጋፍ ለማድረግ። የምስጋና ፕሮግራምም ተዘጋጅቶለታል እንግዲህ በቅርቡ። ነገር ግን ዜሪዝ ደግሞ አዶናይ ደግሞ አለ እና አዶናይ ዛሬ ከዳኒ ጢሞ ጋር ተገናኝተው ነበረ። ቪዲዮውን እንየው። አሁን እንግዲህ ደርሷል። ሰላም ጤና ይስጥልኝ። ዌልካም ዳኒ። እንዴ ግብር አይደል እንዴ? ባካል በእናት ሲሪየስ የኔ አባት እንዴት ነሽ? ደህና ነህ? ዌልካም ሆም። እንዴት ናችሁ? ግብራ ነህ ባካል ድምፁም ግብራ ነው፣ ሰውነቱም እንደዛ። እንዴት ነሽ? ደህና ነህ? ታናሽ ወንድሜ ነው እሱ።
ዲቻ ቦይስ yes ተስፍሽ ይባላል እሱ ሂሊና ታናሽ እህቴ ኑ አረፍ በሉ ለኔ ነበር እዚሁ እንዴት ነህ how's everything good nice ነበር በዛ በኩል ጾማላችሁ እንዴ ወይስ ያ እንግዲህ ምን ሊያደርግ ይችላል አዶናይ አይ ዶንት ኖ አዲስ ነገር ነው ሰርፕራይዝ ነው ሊያደርገን የሚችለው ምናልባት በየደቂቃው ነው ቪዲዮ እየለጠፈ የነበረው አዶናይ አዲስ ነገር ያለው ቪዲዮ ካገኘሁኝ እግረ መንገድ እጨምርላችኋለሁ እዚሁ ላይ እጨምረዋለሁ ቪዲዮን አዲስ ነገር ካለ ማለት ነው እንግዲህ ቪዲዮ እስኪለጠፍ ድረስ እስከዛ ድረስ ግን ባለው ሁኔታ ምንድነው ቢያንስ ከዳኒ ጢሞ ጋር መገናኘታቸው ተስፋ እንድናደርግ ያደርገናል ከዚህ በፊት ለዘማሪ ገብረ ዮሐንስ የሆነውን ለአርቲስት ሰለሞን የሆነለትን እናስታውሳለን ለሌሎችም የኪነ ጥበብ ባለሙያዎች ያደረገላቸውን እናስታውሳለን አንድ ልጅ ነው ራሱን ችሎ መኪና ያስገዛል የሚያምኑበት ተከታዮች አሉት ከልብ የሚወዱት በደንብ እንትን ያሉት ግን በጣም በሚገርም ሁኔታ ለብዙ ሰዎች የሚደርሰው አዶናይ እሱ ህመም ውስጥ እንደነበረ ብዙ ሰዎች አያውቁ ይሄ ትናንትና ገጹ ላይ የለጠፈው ስቶሪው ነው ይሄ የምታዩት አሁን በፍጥነት እያገገምኩኝ ነው እየዳንኩኝ ነው ያለፉት ሳምንታት አሳልፍ የነበረውን ልብ ጠቅ የሚያደርግ ፔን ሳልነግራችሁ በማለፌ ይቅርታ አርጉልኝ ነው በእንግሊዘኛ ወደ አማርኛ እንደው ገርበብ ባለፍቺ ስንፈታው ይሄ ልጅ ፔን ውስጥ ነበር ማለት ነው ለምን መገፋቶች ነበሩ እሱን አጣብቂኝ ውስጥ መክተት ነበር አካውንቱን ሪፖርት ማስደረግ ነበር ያስደረጋችሁ ሰዎችን እየፈረደ ጋር ምክንያቱም በወቅቱ ትጠጉበት ነበር ታስቡት ነበር ከዛ ግን የፈለጋችሁት የጠበቃችሁት ቦታ አላገኛችሁትም ያን ጊዜ ተናደዳችሁበት ባለፈው ተነጋግረናል ወደሱ አልመለስም ይቅርታ አርጉለትና ስራውን ይቀጥል አሁን ወደ ነበረበት እየተመለሰ እንደሆነ ሂል ያደረገ እንደሆነ ነው የተናገረው ግን አንድ ልናነሳ የሚገባ ነገር ምንድነው በጣም ብዙ ጫንቃቸው ላይ የኛን ስቃይ የተሸከሙ ሰዎች አሉ ካህናት ጳጳሳት መምህራን አባቶች እናቶች ወንድሞች እህቶች ጓደኞች እኛ እነሱ ላይ ሄደን ችግራችንን መዘርገፍ እንጂ ከዛ በኋላ እነሱ እንዴት አይነት ቀን ያሳልፉ ምናቀው ነገር የለም ሁሉ ጊዜ እኛ ነን ችግር ያለብን ሁሉ ጊዜ የምንሰማው እኛ ነን ሁሉ ጊዜ የምንደመጠው እኛ ነን ሰዎች ናቸው እግዚአብሔር የቻለንን ስለሱ ማውራት አንችልም የሱ ቸርነቱ ተልቅ እንደ ሰው በሰው ግን እኛ ፔናቸውን ማናቀላቸው ጭንቃቸውን ማናቀላቸው ስቃያቸውን ማናቀላቸው ማይናገሩ ግን በብዙ ፔንና መከራ ውስጥ ያለፉ ያሉ ሳናቅ እኛ እነሱ ላይ ጫንቃቸው ላይ ችግር እየጫንባቸው ግን የኛ ምንጭንባቸው መከራ የራሳቸው ጫንቃ ማነው የራሳቸው ችግር ጫንቃቸውን ሰብሯቸው አግቡጧቸው እምጥ ይግቡ ስምጥ ሳናቅ የጠፉብን በጣም በርካታ ሰዎች አሉ ወዳጆች አሉ ያጣናቸው ሰዎች አሉ ስለዚህ አንዳንድ ጊዜ የሚያደርጉልን ሰዎች የሚመክሩን ሰዎች የሚያስጠጉን ሰዎች ድጋፍ የሚያደርጉልን ሰዎች ለኛ ከሚያደርጉልን ነገር ባሻገር እንዴት አይነት ቀን እያሳለፉ ነው እንዴት እየዋሉ ነው የሚለው ማይናገሩ ደግሞ ሰዎች ሊሆኑ ይችላሉ እንዲኩ ገጥሞኝ የማይሉ ሰዎች እችለዋለሁ እኔ ሸከመዋለሁ የሚሉ ሰዎች ሊኖሩ ይችላሉ በቀን ውስጥ አንድ ጊዜ በጸሎት አስቧቸው በቀን ጸሎት ስታደርጉ አንድ ያስቧቸው ሚስቶቻችሁን አስቡ ባሎቻችሁን አስቡ የናንተን መከራ የናንተን ስቃይ የናንተን ችግር የናንተን ብሶት ተሸክመው የነሱን ግን ቻል አድርገው የሚውሉ ሰዎች አሉ ስራ ቦታ አጣብቂኝ ውስጥ ያሳለፉ እቤት ሲመጡ ሰላም መስለው የሚውሉ ሰዎች አሉ ሳይነግሯችሁ የሚውሉ ሰዎች አሉ ስለዚህ ባይነግሯችሁ እንደው በተጨቀጨቋቸው የማይናገሩ ሰዎች ቢሆኑ ሰላም ለኪ በሉላቸው አንዴ በቀን ውስጥ ስለነሱ አስባቸው አቡነ ዘበሰማያት በሉላቸው ባይሆንላችሁ ጌታ ሆይ አስባቸው ብላችሁ ጸልዩ እንደዛ ነው መደጋገፍ እንጂ ምን ጠብቀው ነገር ብቻ ከነሱ ምን ጠብቀውን ምክር ስለ አዶናይ
የምታደንቁት ሰዎች አላችሁ። ትጸልዩለት ይሆን አላቅም። እኔ ጸልዬለት አላቅም፣ ግን መጸለይ አለብን። ምክንያቱም እግዚአብሔር የሚሰራበት ሰው ነው እሱ። እኔም ማስበው እንደዛ ነው። በቃ ያግዘዋል፣ እግዚአብሔር ያግዘዋል፣ እሱን ያግዘዋል። በፈተና ውስጥ ሲያሳልፈው እንዲጠነክር ነው፣ እንዲበረታ ነው፣ እንዲያልፈው ነው። ከዛ ግን ሻይን ሲያደርግ ነው የምናየው፣ በቃ ሲበራ ነው የምናየው። መከራውን ከእግዚአብሔር ጋር ያልፈዋል እሱ። በረከቱን ይዞ ሲመጣ ግን ስለ ሰዎች ነው፣ ከሰዎች ጋር ነው ይዞት የሚመጣውና ማሰብ ጥሩ። አንዳንዴ እንደው ጭንቅላታችን ውስጥ ብልጭ ሲልልን ቪዲዮውን ስናየው እንኳን ቢሆን አንዳንድ ጊዜ እግዚአብሔር ይጠብቅህ ብሎ ማሰብ በጣም ትልቅ ነገር ነውና ይህን ነገር ማንሳት ፈልጋለሁ። አዶናይን አነሳሁ እንጂ በህይወታችን ውስጥ ያሉ ሰዎች አሉ። እንደዚህ ችግራችንን ይሸከማሉ፣ ጭንቃችንን ይሸከማሉ፣ ለኛ መፍትሄ ለመፈለግ ደፋ ቀና ይላሉ፣ ሌት ተቀን ይለፋሉ። ከዛ እነሱ ግን ጭንቅ ውስጥ ናቸው። አባ ገብረ ኪዳን ይላሉ፣ እናንተ እኛ የሚጨንቀን አይመስላችሁም ይላሉ። አንድ ምእመን ከባድ ኃጢአት ቢሰራ ቢጨንቀው መጥቶ ንስሐ አባቱ ላይ ይናዘዛል፣ ጭንቁን ያራግፋል። እኛ የት ሄደን ምን እናዘዝ ይመስላችኋል? እኛም እኮ እንጨነቃለን ይላሉና እውነት ነው። ይህን ነገር ማየት ማሰብ በደንብ ያስፈልጋል ብዬ አስባለሁኝ። አዶናይ በእውነት እግዚአብሔር ይርዳህ፣ መንገድህን ሁሉ ቀና ያደርግልህ። ዳኒ ጢሞ ነገሮች ተስተካክለው ወደ ኪነ ጥበብ መድረክ ተመልሰህ ዳግም ለበርካታ ሌሎች ደግሞ ችግር ውስጥ ላሉ ለኪነ ጥበብ ባለሙያዎች የምትደርስ ወዳጅ እንደምትሆን እናምናለን። እግዚአብሔር ለዚህም ይርዳህ እንላለን እንደ ኢትዮ ቪዥን ሚዲያ። ወደ ቀጣዩ ጉዳያችን፣ ወደ መጨረሻው ጉዳያችን እንላፍ። የፊንቴክ ሰዎች ጉዳይ ነው። ፊንቴክ ላይ እንግዲህ እነ አርቲስት ሰራዊት ፍቅሬን፣ እነ ሰለሞን ቦጋለን፣ እነ መንሱርን ጀማልን፣ ሌሎችም የኪነ ጥበብ ባለሙያዎች በተለይ የነበሩትን እናስታውሳለን። ከፊንቴክ ጋር በተያያዘ ፊንቴክ የተባለ ድርጅት በ900 ሺህ ብር መኪና ገዝቼ እሰጣችኋለሁ፣ እሱን ቆጥቡና ዜና የቀረውን በ5 ዓመት ትከፍላላችሁ የሚል ፕሮሰስ አስጀምሮ ነገር ግን ገንዘቡን አልመለሰልንም ወይም ደግሞ ችግር ውስጥ ከቶናል፣ ጊዜው ቆይቶብናል ያሉ አቤቱታ አቅራቢዎች ፍትህ ሚኒስቴር ሄደው ከሰው ነበር። ፍትህ ሚኒስቴርም ጉዳዩን የፌደራል ፖሊስ እንዲከታተለው ካደረገ በኋላ ጉዳዩ የሚመለከታቸው ሰዎች ወይም በጉዳዩ ውስጥ እጃቸው አለበት የተባለ በህዝብ ያላቸውን አሜኔታ ተጠቅመው በሰሩት የተሳሳተ ማስታወቂያ የተነሳ ሰዎች እንዲታለሉ ያደረጉ በማለት እነ ሰራዊት ፍቅሬን፣ እነ ሰለሞን ቦጋለን የኪነ ጥበብ ባለሙያዎች ናቸው። እነሱን እና ቲክቶከሩን መንሱር ጀማልን እንግዲህ ማረፊያ አስገብቶ ሲመረምር ከቆየ በኋላ ከፍተኛ የሆነ የዋስ ገንዘብ ከፍለው ከእስር እንዲለቀቁ ሆነው ነበረ። በርካቶቻችን እናስታውሳለን። ውጭ ሆኖ ጉዳያቸውን እንዲከታተሉ ማለት ነው። ይህ ከሆነ በኋላ እንግዲህ ለፍትህ ሚኒስቴር ዛሬ ትናንትና ደብዳቤ ማስገባታቸው ተሰምቷል። መረጃው ነው የወጣው፣ ትናንትና ዘሀበሻ ነው ያወጣው። ፍትህ ሚኒስቴር ሄደው አስገብተዋል። ነገር ግን ፍትህ ሚኒስቴር ኦልሬዲ ፌደራል ፖሊስ ብዙ ማስረጃዎችን ይዞ ያውም ግልጽ የሆኑ ማስረጃዎች ይዞ የተበዳይ ሰዎች ምስክርነት ባለበት ሁኔታ እንደው እነዚህ ሰዎች ሁኔታው ይሆንልናል ብለው አስበው ነው ወይ ፍትህ ሚኒስቴር ሄደው ይቅርታ የጠየቁት ወይም ደግሞ ይቋረጥልን የሚል ጥያቄ ያቀረቡት የሚሉ ጉዳዮች ዛበሻ ላይም ያሉ የህግ ባለሙያዎች አንስተዋልና እናንተስ ምን ትላላችሁ? ክሱ ሊቋረጥ ይችላል ወይ? በዚህ በኩል በጣም በርካታ ሰዎች ብዙ እኔ ስፔሻሊ ከዚህ ካሁን ቤት ቁጠባ በሚል ስራ መኪና ቁጠባ በሚል ስራ በጣም ብዙ እኔ አንድ ቅርብ ሰው የነገረኝ ምንድነው ከዚህ ከቤት እንዲያውም ቤት እንሰራላቸዋል በማለት ቁጠባ ምናምን ያስጀመሩ ሰዎች የኩላሊት ዳያሊሲስ ክፍያቸውን ሳይቀር አቁመው ቤት ሲቆጥቡ የነበሩ ሰዎች ነበሩ። በጣም የሚያሳዝን ማለት ነው። በተመሳሳይ ጭንቅ ውስጥ ሆነው ነገር ግን ለነገ ጥሪት እያሉ የቆጠቡና ገንዘባቸው ውሃ መና ሆኖ የቀረባቸው ሰዎች አሉና እነዛ ሰዎች ያቀረቡት ክስ ምን ሊደረግ ነው? ዜን መፍትሄው ምን ሊሆን ነው የሚል ነው። በአንድ በኩል ደግሞ እነዚህ ሰዎች ልክ ነው ብለው ያመኑትን ይጠቅማል ብለው ያሰቡትን እነሱም በራሳቸው ተታለው ሊሆን ይችላል ይሆናል ሀፕን ያደርጋል ብለው ያሰቡት ጉዳይ ላይ እጃቸውን አስገብተው ማስታወቂያ ሰሩ እንጂ ሆነ ብለው አስበው አቅደው ህዝብን ለማታለል ብለው አላደረጉትም ብለን ደግሞ በአንድ በኩል ማስቀመጥ እንችላለን። በማንም ላይ አንፈርድም። በአንድ በኩል ቢታሰብበት ከዚህ በኋላ በተለይ ማስታወቂያ የሚሰሩ ሰዎች በጣም ጥንቃቄ ያደርጋሉ ብዬ አስባለሁ። ብዙ የማስታወቂያ ባለሙያዎችም ከተለያዩ ድርጅቶች ጋር የነበራቸውን ውሃ የማያነሳ ውል ሲቀዱ በቃን ሲሉም አስተውለናል። በአጠቃላይ ግን ክሱ ይቋረጥላቸዋል ወይ የሚለውን እነሱ ለሀገር የሰጡትን አገልግሎት በረጅም ጊዜ ማገልገላቸውን
ያላቸውን የቀድሞ ስነ ምግባር በሙያቸው ላይ ያሳዩትን ታታሪነት ከዛ በኋላ ደግሞ ለፍርድ ቤትና ለሕግ ያላቸውን ቀናነት ምክንያት አድርገው ነው ሕጉ እንዲቋረጥ ክሱ እንዲቋረጥላቸው ለፍትህ ሚኒስቴር ጥያቄ ያቀረቡት። እነዛኞቹ ደግሞ በከሳሽ በኩል ያሉት ደግሞ አቤቱታ አቅራቢዎች ደግሞ ይህንን ጉዳይ እንዴት ይመለከቱታል የሚለውን ወደፊት የምናየው ነው የሚሆነው። ነገር ግን ጉዳዩ ለሁሉም በሚጠቅም መንገድ ቢወሰንበት መልካም ነው ብለን እናምናለን። በተለይ የተበደሉ ሰዎች ፍትህ ቢያገኙ መልካም ነው ብለን እናምናለን። ክቡራትና ክቡራን ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ቀናችሁ ጥሩ ይሁን። ለዕለቱ ያዘጋጀንላችሁ ይሄው ነው። መላኩ ይልማ ነበርኩኝ ከእናንተ ጋር ቆይታ ያደረግኩት። ኢትዮቪዥን ሚዲያ ከመፍረድ እንመለስ። ሰናይ ቀን። ይህ ኢትዮቪዥን ሚዲያ ነው። በሀገር ውስጥና በውጭ ሀገር የተለያዩ ማህበራዊ ጉዳዮች ላይ ሐሳቦች ለጉድ ይሰጡበታል፣ በተለያየ አቅጣጫ ይታዩበታል። የትም ቦታ ያልሰማችኋቸውን አስገራሚ አሳዛኝና ግሩም ታሪኮችን እንዲሁም ቃለ መጠይቆችን እዚህ እኛ ጋር ታገኛላችሁ። ከዚያ ውጪ ሌሎች በርካታ ጉዳዮች በኢትዮቪዥን ሚዲያ ተዘጋጅተው ለናንተ ይቀርባሉ። ከናንተ የሚጠበቀው ሰብስክራይብ እያደረጋችሁ መወዳጀት፣ በፌስቡክም ፎሎ ማድረግ ነው። በሚያሳዝነው እናዝናለን፣ በሚያስቁት እንስቃለን፣ በሚያዝናኑት እየተዝናናን እኛም እናንተም በጉዳዩ ላይ ሐሳቦችን እንሰጣለን። ይህ ነገር ልክ ነው፣ ይህ ነገር ልክ አይደለም የሚለውን ከተለያየ ሚዛን አኳያ እያነሳን እናወራለን እንጂ በማንም ላይ አንፈርድም። ኢትዮቪዥን ሚዲያ ከመፍረድ እንመለስ።